ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል የሀቤት ጉዳይ የተሰኘ ፕሮግራማችን ነው በዛሬ የሀቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ጆአራ ደም እዚህ ስቱዲዮ ተገኝተን በወቅታዊ ጉዳዮች ላይ ውይይት እናደርጋለን እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንደምን ጆአራ ጤና ይስጥልኝ እንዴት ነህ ዛሬ እንግዲህ የሰንደቅ ዓላማ ቀን እየተከበረ ይገኛል እንደሚታወቀው እንግዲህ የሰንደቅ ዓላማ ቀን በሀገራችን ሲከበር ለበርካታ ጊዜያት ነው ነገር ግን የዘንድሮውን ወይም ደግሞ ከለውጡ በኋላ ያለውን የሰንደቅ ዓላማ ቀን እንዴት ነው የሚከበረው የሚለውን ለማየት እንሞክራለን እንግዲህ እንደሚታወቀው ስለ ሰንደቅ ዓላማ ስናነሳ በተለይም ሰንደቅ ዓላማችን በሰፊው በትልቁ የምናይበት በአትሌቶቻችን ድል ወቅት ነው ከዛም በተጨማሪ የመከላከያ ሰራዊታችን ለሰንደቅ ዓላማችን ስለ ኢትዮጵያ በሚዘመርበት በሚዘፈንበት ጊዜ እያነቡ ነው ስለ ባንዲራ የሚናገሩት ከዛም እንግዲህ አሁን ለኢትዮጵያ የተበረከቱ ማለት ይቻላል ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሰንደቅ ዓላማችን በጣም በርካታ ጊዜያት ተናግረዋል ሰንደቁንም ለማስከበር እንግዲህ ከኖቤል ሽልማት ያካገኙበት ጊዜ አንስቶ እንዲሁም ደግሞ በአሁን ሰዓት ደግሞ ታላቅ ድል የሆነውን አፍሪካውያን ኩራት ነው የሚሉት አንዳንድ መሪዎች የህዳሴ ግድብ ወቅትም የሰንደቅ ዓላማችን በሚዘመርበት ጊዜ ስለ ኢትዮጵያ ያለቀሱበት ያነቡበት ሁኔታ ምን ያህል ልብ እንደሚኮረኩርና ሰንደቅ ዓላማ የሀገር መለያ እንደሆነ እናያለን ግን ካስተዋወስክ በጣም ስለዚህ ስለ ሰንደቅ ዓላማ በተለይም ከቀለማቱ ጋር በተያያዘ ኢትዮጵያ ውስጥ ሰጣገባዎች አሉ አሁንም ከምክክር ኮሚሽኑ ከሚነሱ ጥያቄዎች አንዱ የሰንደቅ ዓላማው ኢትዮጵያን አይወክልም ይቀየር የሚሉም አካላት አሉ ሌላ የሚፈልጉ አሉ ማለት ነው ከዚህ ጋር በተያያዘ ግን ሟች የኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊን አልረሳም ሰንደቅ ዓላማን ጨርቅ ነው ያሉበት ጊዜ ይታወሳልና የሰንደቅ ዓላማ ግን ጨርቅ እንዳልሆነና ሰዎች አጥንታቸውን ከስክሰው ደማቸው ፈሶበት ለዛች ሰንደቅ ዓላማ ክብር ብዙ መከራን ያዩበት ጊዜ እናስተውሳለን በአንድ ጊዜ የዛሬ ወር አካባቢ በአንድ ቲክቶክ ላይ ያየሁት ነገር አለ ባንዲራው ወድቆ ልጁ መሻገር አቅቶት ሄዶ ባንዲራውን ቀድሞ አንስቶ እንደዚህ በድህረ ገጾች ላይ ሲተላለፍ የነበረ አለና ሰንደቅ ዓላማ በየትኛውም ሀገር ብትሄድ ሰው እግር ኳስን አሸንፎ የተለያዩ አይነት መድረክ ላይ የሰንደቅ ዓላማው ይወከላል ማለት ነው ስለዚህ የአንድ ሀገር ውክልና ነው እንደዚህ ደግሞ በሰፊው መከበሩና ትኩረት መሰጠቱ ኢትዮጵያውያን የሀገር ፍቅር ያላቸው በርካታ ሰዎች ባለቤት ናትና ይሄንን ያበረታታል ማለት ነው ሰንደቅ ዓላማ ብዙ ነገር ማለት ነው ልብን የሚኮረኩሩ በርካታ ነገሮች ስለ ሰንደቅ ዓላማ የተዘፈኑ የተገጠሙበት እውነትም ደግሞ የሆነ የሚሰማክ ነገር አለ ከዚህ ከሰንደቅ ዓላማ ጋር በተያያዘና ምን ያህል ሀገርን የሚወክል ነው እና ከዚህ እንነሳ ዛሬ ስለሚከበር ሰንደቅ ዓላማ እውነትሽ ነው እኔ አሁን እየታዘብን ያለነው አሁን መጨረሻ ላይ ለሰንደቅ ዓላማ አሁን አንቺ ተዘፈነለት ተለቀሰለት እንደ ስሜት ይቆሰቆሰ ምናምን ነው ነገር ግን መረሳት የሌለበት ለሰንደቅ ዓላማ የሀገር መከላከያ ሰራዊት ህይወት እየሰጠ ነው ያለው አሁንም በኢትዮጵያ ውስጥ በከፍተኛ ደረጃ ላለፉት የተወሰኑ አመታት ኃላፊነት ወስዶ የሰንደቅ ዓላማ ቀንን ያከበረ ያለው በዋናነት በርካታ ተቋማት ብዙ ቦታ ቢከበርም በዋናነት የሰንደቅ ዓላማ ቀንን ከፍ አድርጎ ያከበረ ያለው የሀገር መከላከያ ሰራዊት ነው ሰንደቅ ዓላማ የአንድ ሀገር መለያ ነው ሰንደቅ ዓላማ ነው በዛ ሰንደቅ ዓላማ ለነስማማበት ወይም ላነስማማበት ይችላል ነገር ግን ምንኖርባትን ምንወዳት ነገር ወክሏል ስለዚህ መከበር አለበት ሰንደቅ ዓላማ ድሮ ልጆነን አስተዋውሳለሁ ሰንደቅ ዓላማ ሲወጣና ሲወርድ ጠዋት 12 ሰዓት ማታ 12 ሰዓት ሁሉም ሰው ባለበት ቦታ ቆሞ ነው ታስተውሽ እንደሆነ ያለፈው አመት ኢሬቻ ሲከበር እዚህ ንግድ ባንክ ህንጻ ላይ ሰንደቅ ዓላማ ልክ 12 ሰዓት ሲሆን ኢሬቻን በየፍንፍኔ ኢሬቻ በዋዜማው ለኢሬቻ የወጣው ወጣት በሙሉ ቀጥ ብሎ ባለበት ቆሞ ነበር ሰንደቅ ዓላማን ሲሰቀል ማነው ሲወርድ ያከበረው
እና እንደዛ ነው ኢትዮጵያ ውስጥ እኔ የምንታዘበው ነገር ምንድነው መስማማት ካልተስማማንባቸው ነገሮች አንዱ ሰንደቅ ዓላማ ነው እንደዚህ ሀገር ዜጋ ሁሉም ሰው ቢስማማበት ጥሩ ነበር ያለ መስማማትም መብት ነው ችግር አይደለም ነገር ግን ለዚህ ይሄን ሁኔታና የሰንደቅ ዓላማና ሌሎች በርካታ ያልተስማማንባቸው ነገሮችን እልባት ለማግኘት ሀገራዊ ምክክር እየተደረገ ነው ምናልባት ሀገራዊ ምክክር መድረኩ የመጨረሻ ምዕራፍ ላይ ሲደርስ ምን ይዞ እንደሚወጣና የህዝቡ ውሳኔ ምን ሊሆን እንደሚችል እንጠብቃለን እስከዛ ግን ብንስማማበትም ባንስማማበትም ብንወደውም ባንወደውም ማክበር ካለብን ነገር አንዱ ሰንደቅ ዓላማ ሲሆን ሁለተኛው ህገ መንግስት ነው ሶስተኛው የሀገር መከላከያ ሰራዊት ነው እነኚህ ተቋሞች ናቸው እቺ ነገር አንድ አርገው ይዘው ይሄዱ በዋናነት ሌሎች በርካታ ተቋሞችን ቢኖሩ ነገር ግን በፖለቲካውም በአመራሩም በምኑም በንስማማም ባንስማማም መከበር ያለበት ነገር ቢኖር አንዱ ሰንደቅ ዓላማ ነው ሌላው የሀገር መከላከያ ሰራዊት ነው ስለዚህ ይሄ ሰው ይሄንን ቢረዳ ጥሩ ነው እቺ አገር ነው የምንፈልገው አይደል ለልጆቻችን የምናስተላልፈው አገር ነው የምንፈልገው ይቺ ሀገር ኢትዮጵያ ትባላለች እኛ ኢትዮጵያውያን ነን የምንኖረው ኢትዮጵያ ውስጥ ነው ወይም ባንድም ሆነ በሌላ መልክ ሰው ከሀገሩ ተሰዶ ሌላ ሀገር ይኖራል ነገር ግን የሀገራችንን ብሔራዊ ጥቅምና ህልውና የሚያስጠብቁ ነገሮችን የሚያስከብሩ ነገሮችን የሚያስተዋውቁ ነገሮችን ማክበር ተገቢ ነው አንድ ዜጋ ይሄ ሊነገረው አይገባም አንድ ኬንያዊ ወይም ደግሞ አንድ ናይጄሪያዊ በእንደዚህ አይነት ነገሮች ላይ ሲደራደሩ እናይ ቢያንስ በውስጥ ቢጨቃጨቁም እኛ አንሰማም የኛ ሰዎች ግን ኢትዮጵያ የባህር በር ስትጠይቅ ከኢትዮጵያ ጠላት ጋር ተሰልፈው ኢትዮጵያን ሲወጉ ነው እያየን ያለነው የሀገር መከላከያ ሰራዊትን ከየሻቢያና የግብጽ ሰላይ ሆነው ሲያጠቁ ነው የምናየው ይሄ አሳፋሪ ተግባር ነው ኢትዮጵያውያኖች በፖለቲካ ስልጣን በምን ያለ መስማማት ኖርማል ነው ነገር ግን ወሳኝ በሆኑ የሀገሪቷ ተቋማት ላይ የሀገሪቱ ምልክት ላይ መስማማት የግድ ይላል ማለት ነውና ዛሬ እየተከበረ ያለው የሰንደቅ ዓላማ ቀን ኦልሞስት በጣም በድምቀት ሲከበር ነበር እያንዳንዱ ዜጋ ነው ማክበር ያለበት ማንኛውም ኢትዮጵያዊ በኢትዮጵያ ውስጥም ወደ ከኢትዮጵያ ሲወጣ የሚወከለው በዛ ሰንደቅ ዓላማ ነው ይሄ ነው መሆን ያለበት ብያስባለሁ እንደውም እኔ አንድ ሰው በጣም ማረሰው የሆነ ፕሮግራም ላይ የበዓል ፕሮግራም ላይ ይመስለኛል እና ለሐጅ ሄዳሉ ወደ ሳውዲ አረቢያ ለሐጅ ሄደው ይጣፋፋሉ ያው እንደሚታወቀው በጣም በርካታ ሰው ነው ያለውና የተገናኙት በዛ ሰንደቅ ዓላማ ምክንያት ነው ስለዚህ አንተም እንዳልከው ሁላችንንም የሚወክል እንገናኝበት የምንችል ትልቅ ነገር ነው ከዛም በተጨማሪ ደግሞ ዋጋ ተከፍሎበታል የትኛውም ሰንደቅ ዓላማ አድዋ ላይ እኮ አረንጓዴ ቢጫ ቀይ መለያ የሆነው በዛ ያንን ይዞ ነው ሲሞት የነበረውና በተለይም ደግሞ በመከላከያ ሰራዊት እጅ መሆኑ ደግሞ ትክክለኛ ምርጫ እንደሆነ ለማከል ነው ከዛ ውጭ እንግዲህ በተለይም እንግዲህ የግብጽን ፉከራና ሽለላ ገደል የከተተው የአባይ የህዳሴ ግድብ የኢትዮጵያ ውስጥ የኢትዮጵያን ዲያስፖራ አንዳንድ በርካታ አይደሉም በአሁን ሰዓት በጣም ዲያስፖራው የተቀየረበት ስለ ኢትዮጵያ ማሰብ የጀመረበት አልተቀየሩም ዝም ብለዋል መልሰጡ የሚናገሩት ጠፋቸው በተለይ የህዳሴ ግድብ ተመረቀ ኢትዮጵያ ጋዝ አመረተች ኢትዮጵያ በአፍሪካ አንደኛ የሆነው ቢሾፍቱ ላይ የሚሰራው ኤርፖርት ኦልሞስት ከፍተኛ የሆነ መነሳሽነትን በኢትዮጵያ ውስጥም በኢትዮጵያ ወዳጆችም ፈጠረ የመዳበሪያ ፋብሪካ እየተሰራ ነው የአፍሪካን ይወክላል ተብሎ የሚታሰብ ሚዲያ በጠቅላይ ሚኒስትራችን አዲስ አበባ ተከፈተ ሌሎች በርካታ የኮሪደር ስራውን ሲያናንቁ ነበር ከከተማ ኮሪደር አልፎ የገጠር ኮሪደር ሳምፕሉን አይተናል ማለት ነው ሀዲያ አካባቢ ሌሎች በርካታ ስራዎች እየወጡ መጡ ያው ግብጽ ኦልሞስት የኛ ዲያስፖራዎች
ያለማሉ ብዙ ህልም ያለማሉ ስለሱ በኋላ እንመጣለን ግብጽ ስትተማመን የነበረው በሶማሊያ ነበር የኢትዮጵያ መንግስት የዲፕሎማሲ ስራ ምን ያህል የረቀቀ እንደሆነ እያየን ነው ያለነው ረቂቅ የሆነ የዲፕሎማሲ ስራዎች ተሰርተዋል በአይናችን እያየን ነው በጆሮአችን እየሰማን ነው ኢትዮጵያን ከሶማሌ ጋራ ልክ እንትን ለማለት ብዙ ስራዎች ሲሰሩ ነበር ዛሬ ላይ ስናይ የሶማሌው ፕሬዝዳንት ኦልሞስት የግብጽ ቀኝ እጅ ነበር ግብጽ በሶማሌ በኩል የነበራት ቀኝ እጇ ተቆርጧል ሌላ ምንም እንትን የላቸው ኢቭን ጅቡቲም እንዲሁ ለጊዜው ይንጣጣሉ እንጂ የትም አይደርሱም ኢትዮጵያን አይችሉም ሱዳን እርስ በራሱ የተፈረካከሰ ሀገር ነው ኦልሞስት ምንም አይነት ኔጌቲቭም ሆነ ፖዚቲቭ አሉታዊም ሆነ አዎንታዊ ተጽዕኖ መፍጠር አይችልም ሱዳን ደቡብ ሱዳንም እንደዛ ነው ኬንያ የኢትዮጵያ ወዳጅ ሀገር ነው ሌላው ያለው አስመራ ኤርትራ ነው ኤርትራ ምንም ህልውና የሌለው ጎስት ሀገር ነው የሞተ ነገር ግን የተወሰኑ ጎስት የሚያዩ ሰዎች ብቻ የሚያዩት ሀገር ነው ስለዚህ ከፍተኛ የሆነ የዲፕሎማሲ ስራዎች ግብጽን አሽመድምዶታል ግብጽ ኢትዮጵያን ማሸነፍ አልቻለችም ኦልሞስት ግብጽ አቅም ቢኖራት ስትራቴጂ ቢኖራት እውነት ቢኖራት ኖሮ የዳሴ ግድቡ ከመሰራቱ በፊት ነበር ስንት አመት ሙሉ ሲነግሩን ነበር ማንኛውንም አይነት መስዋዕትነት ከፍለን ግድቡ እንዳይሰራ እናደርጋለን ሲሉ ነበር ግድቡ ተሰራ አሁንም ያንኑ ዛቻ መልሰው መላልሰው የሞኝ ለቅሶ መልሰው መላልሰው ነው የሚባለው እንደዛ አይነት ነገር ነው ይሄ ኢትዮጵያን የሚያሰጋ አይደለም እኔ በጦርነትም እስከዛ ድረስ መሄድ ይፈልጋሉ በኢትዮጵያም በጦርነት ለመውጋትና አይ ቲንክ ያው መቼም አንቺ ቅድም ያነሳሽው የድሮ ጠቅላይ ሚኒስትር አንድ የሰጣቸው መልስ አለ ግብጾች በጦርነት ቢመጡ እኛ ወደ እነሱ ምንልከው ብሔራዊ ቡድናችንን አይደለም ነው ያለው እውነት ነው ግብጽ በተለይ በአሁኑ ጊዜ የኢትዮጵያ የሀገር መከላከያ ሰራዊት አቋም ኢትዮጵያ በቀጥታም ሆነ በስውርም ሆነ በግልጽ የተሰራው ዲፕሎማሲ በዛ ላይ ቆራጥ አመራር እቺ ሀገር ማግኘቷ ግብጽን አሽመድምዷታል ፈሪዎች መስለናቸው ነበር ነገር ግን እነሱ ፈሪዎች እንደሆኑ አጋልጠን አሳይተናል ስለዚህ ይዝታሉ እንጂ ምንም የሚያመጡት ነገር የለም ዛቻው ይቀጥላል አሁን ይዝታሉ የዳሴ ግድቡ ተጠናቋል ኢትዮጵያ ሲነግሩን እንደነበረው ጠቅላይ ሚኒስትሩም ኢቭን ያለፈውም ጠቅላይ ሚኒስትር ሲናገሩ እንደነበረው የህዳሴ ግድቡ የግብጽን ውሃ አንዲት ጠብታ ውሃ እንደማያጎልላቸው ሲነገራቸው ነበር እነሱም ይሄንን አረጋግጠዋል ነገር ግን በኢትዮጵያ ብልጽግና ላይ ቅናት ስላላቸው ጥላቻ ስላላቸው ኢትዮጵያ በቀጠናው ደካማ ሀገር ደካማ መንግስት በፈለጉት ጊዜ እንደ ሴንትራል አፍሪካ ሀገሮች በፈለጉት ጊዜ በመፈንቅለ መንግስት የሚቀይሩት አይነት መንግስት እንዲኖር ነበር የሚፈልጉት ነገር ግን መንግስታችን እያሳየ ያለው ያ እንዳልሆነ ነው ሶ አይፈቀድም የኢትዮጵያ መንግስት ግብጽም ሆነ የአሜሪካ መንግስትም ሆነ ወርልድ ባንክ መግለጫ በማውጣት የኢትዮጵያ መንግስት ማሸማቀቅ ኢትዮጵያውያኖችን ማሸማቀቅ የማይፈቀድ መሆኑን ከቀን ወደ ቀን እያዩት ነው እየመጡ ያለው ሌላው ደግሞ እየተሰራ ያለው ስራ መሬት ላይ በግልጽ እየተሰራ ያለው ስራ እየታየ ያለው ለውጥ ሁሉንም አፍ ያስያዘ ነው ስለዚህ ቅድም ያልሽው ዲያስፖራዎችም ዝም ብለው ሳይሆን አፋቸው ተይዟል ምንም የሚናገሩት ነገር የለም አሁን አንድ በጣም የከሰረ ፖለቲከኛ ነኝ ብሎ ራሱን የሚገልጽ ግለሰብ ነበር ልደቱ አያሌው ይባላል የመጨረሻው ደደብ ተቃዋሚ በአለም ላይ የኢትዮጵያ መንግስት የሚቃወም የቀረ ቢኖር እሱ ነው እሱም ባለፈው ጊዜ ኦልሞስት በየጊዜው ህዝባዊ አመጽን ሲመኝ ነበር ለዚህም የተለያዩ ጽሁፎችን እየጻፈ መጣጥፍ ይሏቸዋል እየጻፈ በየሶሻል ሚዲያው ቢበተን በሚዲያው ቢበተን በዩቲዩብ ቢበተን ምንም ጠብ የሚል ነገር ጠፋ ማለት ነው ህዝባዊ
ማዕበል ኢትዮጵያ ውስጥ እናመጣለን ህዝባዊ ማዕበሉን በቀደም የኢሬቻ ቀን አይተነዋል ያ ነው ትክክለኛው ህዝባዊ ማዕበል እንደዛ አይነት ህዝባዊ ማዕበል በሁሉም የኢትዮጵያ ክልሎች አይተናል መንግስትን የሚደግፍ ከጠቅላይ ሚኒስትሩና ከብልጽግና አመራሮች ጎን የሆነ ህዝባዊ ማዕበሎችን ኢትዮጵያ ውስጥ አይተናል ነገር ግን መንግስትን በሌላ ህዝባዊ ማዕበል እናጠፋዋለን ብለው በርካታ ጽሁፎችን ሲጽፍ ነበር አልተሳካም ምንም ጠብ ያለ ነገር የለም ከዛ ባለፈው ሰኔ የዛሬ 3 ወር 4 ወር በፌስቡክ በዩቲዩብ ሰላማዊ ሰልፍ ጠርተው ነበር በዩቲዩብ ሰላማዊ ሰልፍ ጠርተው በቃ መንግስትን እናሽመደምደዋለን መንግስት ተደናግጧል 4 ኪሎ ተሸበረ ሲሉን ነበር ምንም የተሸበረ ነገር የለም ጠብ ያለ ነገር የለም እሱ በዩቲዩብ እና በፌስቡክ ደጋግመው ተሰበሰቡ 100,000 ሰው ጋበዙ 1 ሚሊዮን ሰው ጋበዙ ስለዚህ መሬት ላይ መሰራት ያልተቻለ ነገር አየር ላይ መሰራት እንደማይቻል ሳይገባቸው እንደውም ይባስ ብለው እስከ መስከረም ጊዜ ቀጠሮ ሰጥተው ነበር አሁን ኦልሞስት መስከረም አልፎ ጥቅምት ደርሰናል መስከረም ላይ የተቸነከሩ ሰዎች ናቸው ካሁን በፊት የዛሬ 7 አመት ከመስከረም 30 ጀምሮ ኢትዮጵያ ውስጥ መንግስት የለም ሲሉን የነበሩ ሰዎች እንደገና ከ7 አመት በኋላ ተመልሰው ሰኔ ላይ ከመስከረም 2018 በኋላ መንግስት አንቀጥቅጥ ነው አገር አንቀጥቅጥ ተቃውሞ ሰልፍ እናደርጋለን ብለው እሱም አልተቻለም አሁን ደግሞ መጽሐፍ ጻፉ ምናባዊ ልቦለድ የልቦለድ መጽሐፍ ጻፉ የነማጣጥፉ አልተሳካም የዩቲዩብ ሰላማዊ ሰልፍ አልተሳካም አሁን ደግሞ ልቦለድ የሆነ መጽሐፍ ጽፈው በዚህ እንሞክረዋለን ይሄን መንግስት አለው እርግጠኛ ነኝ ይሄም አይሳካም ልደቱ አየለውና የሱ ጀሌዎች አሁን የሚቀራቸው ምንድነው ዘፈን መስፈን ክሊፕ ማውጣትና ጥንቆላ ነው ሁሉን ነገር ሞክሩታል በአርቲክል ሞክሩት አልተቻለም በዩቲዩብ ሰላማዊ ሰልፍ ሞክሩት አልተቻለም መጽሐፍ አሳተመው በመጽሐፍ ሞክሩት አልተቻለም እንግዲህ ያው ወይ ፊልም ይስሩ ከዛ ቀጥሎ ደግሞ የሙዚቃ ክሊፕ ያውጡ ከዛ በኋላ ልደቱ አያለውና መሰሎቻቸው ጥንቆላ ይጀምሩ እንጂ እነሱ በሚሄዱበት መንገድ ኢትዮጵያ ውስጥ የሚደረግ አንድም የሆነ ስጋት የለም ይሄንን ደግሞ ለነሱ ሳይሆን ለተከታዮቻቸው ልንነግር ይገባል እና ግብጽም ቡራ ከረዩ አለ ኤርትራም ራሳቸውን በጭንቅላታቸው ቢቆሙ የዓለም ወርልድ ባንክና የመሳሰሉትም የኢትዮጵያ መንግስት እጅ ጠምዝዘው የራሳቸው አሽከር ለማድረግ የሚያደርጉት ነገር አልሳካ ብሏቸው በየቀኑ ወረቀት ሲጽፉ ቢውሉ የኢትዮጵያ ህዝብ ከኢትዮጵያ መንግስት ጎን ነው ይሄንን በተግባር ያያየን ያለነው ያው እንግዲህ እንደሚታወቀው ከዚሁ ጋር በተያያዘ እንግዲህ ኢትዮጵያ ውስጥ ያው ችግሮችን ከሚፈጥሩ አካላት መሐከል የዲያስፖራው ጫና እንዳለ ሆኖ በፋኖና በሸኔ የሚመራው እንዲሁም ደግሞ ወያኔ በተለያዩ አካባቢዎች ግጭቶች እንዲፈጠሩ ዜጎች በነገራችን ላይ እንዲፈናቀሉ እንዲሰቃዩ ከሚያደርጉ ቡድኖች መሐከል አንዱ ነው እንግዲህ ስለ ፋኖ ስናወራ በጣም የሚገርመው ፋኖ አንዳንድ ጊዜ ታንክ ይሰራል አንዳንዴ ደግሞ ታንክ ይማርካል ማለት ነው ነገር ግን ይሄ ታንክ መረከ የተባለው ፋኖ በአካባቢው መከላከያ በሚደርስበት ጊዜ የሚሸሽ መከላከያ ደግሞ ቦታውን ለቆ በሚወጣበት ጊዜ ደግሞ ዜጎችን ለማሰቃየት ለመዝረፍ በተለይም እንግዲህ በባለፈው ሳምንት የወጣው መረጃ እንደሚያመለክተው ከአማራ ባንክና ከኦሮሚያ ህብረት ስራ ባንክ ውጪ ያሉ ባንኮች በሙሉ የግል ባንኮች እንደተዘረፉ የወጡ መረጃዎች ያመለክታሉ እንግዲህ ይህ ነፃ አውጪ ነኝ የሚል ቡድን እንደዚህ አይነት የዘረፋ እንትኖች ውስጥ ውንብድና ውስጥ እንደገባና ከዛም ውጪ እንግዲህ መስጂድ ውስጥ ገብቶ የኢማሞችን ሁሉ እስከ መግደል የደረሰ ነው ከዛም ደግሞ እርስ በርስ መካሰሶች አሉ የጎጃም ፋኖ የወሎ ፋኖ ነው ድርጊቱን የፈጸመው ይላሉ ዞሮ ቀውሱ ለማህበረሰቡ ነው ነፃ አውጣሃለሁ የሚለው ማህበረሰብ የሃይማኖት አባቶችን በዚህ ደረጃ ሊነኩ የማይገባ ነገር
ኢትዮጵያ ውስጥ ቢኖር የሃይማኖት አባቶች ይከበራሉ የትም ቦታ። ነገር ግን ፋኖ ከመነሻው ጀምሮ ብታየው የሰው አንገት እየቆረጠ ከዛም ውጪ ብሔር ብሔረሰብ ጠል ነው። ብሔር ብሔረሰቦች ሊጠሩበት በማይፈለግ ስሞች ሲጠራ ነበረ። ከዛም የአማራ ህዝብ እንዲጠላ በርካታ ነገሮችን ሰርቷል። ይህ ተላላኪ ቡድን እንግዲህ እውነት የአማራን ህዝብ ይወክላል ስንል የአማራ ህዝብ እንደማይወክለው በተደጋጋሚ ወጥቶ በሰላማዊ ሰልፎች ሳይቀር ለመከላከያ ድጋፍ በመስጠት የፋኖን አሸባሪነት ወይም ደግሞ የፋኖን ጽንፈኝነት አምኖ የወሰደ ነው። የአማራ ህዝብ ከመሪዎቹ ጀምሮ በጣም በርካታ መስዋዕትነትን እየከፈለ ትምህርት ቤቶች በሚከፈቱበት ሰዓት ከነጻነት ከድል በኋላ ነው ትምህርት ቤት እየተባለ ልጆቹን ትምህርት ቤት እንዳይልክ የተደረገበት ሁኔታ ነው ያለውና እንግዲህ ፋኖ መበታተኑን የሚያሳዩ በርካታ መረጃዎች አሉ። አንደኛ ሰላምን መርጠው የሄድንበት አቅጣጫ ትክክል አይደለም ብለው የፋኖ አባላት የነበሩ በርካታ ዜጎች ወደ ሰላማዊ መንገድ እየተመለሱ ያለበት ሁኔታ ነው ያለው። ከዛም ውጪ እንግዲህ ፋኖ ያስኳቸው የሚለውን ወይም ደግሞ አንዳንድ ጊዜ እንደዚህ የጉሪላ ጦርነት የሚባለውን ነገር ስለሆነ የሚያካሂደው እነሱን አካባቢዎች ራሱ በመከላከያ ሰራዊት ቁጥጥር ስር መኖሩን ከዛ አካባቢ ያለን መረጃ ያመላክታል። በርግጥም ግን እነ መሳይ መኮንን የሚመሩት እንደነሱ አይነት የጋዜጠኝነት ስነ ምግባር የሌላቸው አካላት ግን ይሄ ፋኖ የሚባለው ቡድን በጣም እጅግ በጣም በማግዘፍ ከዚህ በፊት እነ ዘመነ ካሴ ሰራን ያሉትን ምን 23 ዙ 23 ነው የሚባለው እሱን አይተናል። አሁን ደግሞ ታንክ መራኪው ፋኖ ሲባል ከአካባቢው የሚወጡ መረጃዎች በርግጥ እንደዛ አይሉም። ፋኖ ምን አይነት ሰው ጥርቅም እንደሆነ እዛ አካባቢ እኛ ሀገር ውስጥም ስለምንኖር ከዛ የሚወጡ መረጃዎች ያመለክታሉ። ሻኔም በተመሳሳይ ነው። በነገራችን ላይ የገበሬውን በሬ እያረደና እየዘረፈ ሴቶችን እየደፈረ የሚኖር ነው። ከዛ ውጭ ግን ከዚህ ጋር ያይዘኪያው ማብራሪያ እንድሰጥበት የምፈልገው በትግራይ ዛሬ ሰላማዊ ሰልፎች ተደርገዋል። እንግዲህ የትግራይን ህዝብ ኑሮ ያከበደበት ቡድን ምንድነው ብለህ ብትአየው የኢትዮጵያን ህዝብ ለ27 አመት ሲያሰቃይ የነበረና ስልጣን ላይ በድንገት በነገራችን ላይ ኢትዮጵያን ከመሩ ቡድኖች ውስጥ እንደ ወያኔ ሀገር ጠል ቡድን አልነበረምና በአጋጣሚ ግን ኢትዮጵያን በመራበት በ27 አመታት ውስጥ ኢትዮጵያን ለቀውስ የዳረገና ኢትዮጵያ አይታ የማታቀውን ፈተና የታየበት ባለፉት 27 አመታት ነው። በእስረኞች ደረጃ ወያኔ ሲያደርጋቸው የነበሩት ወንጀሎች ቀላል አይደለም። ግን የለውጡ መንግስት በሪፎርም ስለመጣ እነዚህን ቡድኖች ህዝብን ይቅርታ ጠይቀው እንደ መንግስት እንኳን እንዲቀጥሉ የጠቅላይ ሚኒስትሩ ልመናን ሁላችንም የምናስተዋውሰው ነው። ከዛ በኋላ ግን ያው የመከላከያ ሰራዊትን በመውጋት የሀገር ክህደት ፈጽመዋል። ዛሬ ግን ይሄ ቲዲኤፍ የሚባለው ቡድን ድጋሚ ሰላማዊ ሰልፍ ነው የሚባለው አላውቅም ምን ሊባል እንደሚችል ግን በመቀሌ ከተማ ተቃውሞ ያሰማ ያለበት ሁኔታ ነው። ማን ነው የሚቃወመው ምን ስለሆነ ነው የሚቃወመው የሚለው በትግራይ አካባቢ አንዳንድ የፖለቲካ ፓርቲ አመራሮችን የተቃዋሚ ፖለቲካ ፓርቲ አመራሮችን ሳይቀር እንጠይቃለን። እኛ ፕሮግራሞችንም እየሰራን ነው የምንገኘው። በአካባቢው ህዝቡን ያሸበረው ቡድን ቢባል አሁን በአሁን ሰዓት ከምርጫ ቦርድ የተዘረዘው ራሱን ህዋት ነኝ ብሎ የሚጠራው ቡድን እንደሆነ ይታወቃል። መንግስት የሚሰጠውን በጀት ለራስ በማዋል ለጦርነት ራሱን እያዘጋጀ ያለ ከዛም ውጪ ከፋኖና ከኤርትራ መንግስት ጋር ጽምዶ የሚባል ፓርቲን ፈጥሮ በጋራ ኢትዮጵያን ለመውጋት እየተዘጋጀ ያለበት ሁኔታ አለ። ይሄ በእነ ደብረጽዮን የሚመራው ቡድን ትግራይ ለዳግም ፈተና ለመዳረግ የራሱ ወንጀሎች በነገራችን ላይ አንዳንድ ምሁራን ምንድነው የሚሉት ወንጀሎቹ በጣም ከባድ ስለሆኑ ሀገር ከተረጋጋች ምናልባት በእነዛ ወንጀሎች እንጠየቃለን የሚሉ ጥቂት ቡድኖች ትግራይን ዳግም የደም ቀጠና ለማድረግ የሚሰሩት ስራ ቀላል አይደለም። በተለይም እንግዲህ የመንግስትን ትግስት ያደነቁ ነገር ግን የትግራይ አካባቢ እንደዚህ በቀላል ሊታይ የሚችል ጉዳይ እንዳልሆነና የፌደራል መንግስት ከፍተኛ ትኩረት እንዲሰጠው ይጠይቃሉ። መታስተውስ ከሆነ ራያ እንግዲህ የማንነት ጥያቄ ያለበት አካባቢ ነው። ይሄ የትግራይ ነፃ አውጪ ነኝ የሚለው ቡድን እዛ አካባቢ ላይ ከፍተኛ የሆነ የራያ ህዝብ ላይ ጥቃትን ያደርሳል እና እንደዚህ አይነት ሁኔታዎች ናቸው እንግዲህ በጋራ በመሆን ጽንፈኞች በነገራችን ላይ መታስተውስ ከሆነ በወለጋ አካባቢ
ፋኖና ሸኔ አብረው ቡና ይጠጣሉ ይገባበዛሉ ወያኔና ፋኖም አብረው ሁሉ ነገር ያደርጋሉ ሲተኳኮሱ ሰምተን አናቅም ምክንያቱም ተናበው ከሆነ ቦታ ማለትም ያው ከግብጽ ነው እንደምናውቀው ምንም ይሄ ድብቅ ነገር የለም ተናበው አብረው ኢትዮጵያን ለማተራመስ አብረው እንደሚሰሩ ይሄ መረጃ በቂ ይመስላል ፋኖን በሚመለከት ያልሽው ትክክል ነው በተለይ አሁን ሰሞኑ በሰሜን ወሎ ነው በጣም አረመኔያዊ ተግባር ሲፈጽሙ ነበር የሀገር መከላከያ ሰራዊት እንግዲህ ሁሉንም ቀበሌ ቁጭ ብሎ አይጠብቅም አካባቢውን የተረጋጋ አካባቢ ለሲቪል አስተዳደር ይሰጥና ወደ መደበኛ ስራው ይዳል የሀገር መከላከያ ሰራዊት እነኛን አጋጣሚዎች በመጠቀም በየወረዳውና በየቀበሌው እየገቡ ህዝቡን ሲያሸብሩ ነበር ነገር ግን የሀገር መከላከያ ሰራዊት ሲመጣ ደቂቃ የማይቆዩ ተመልሰው ጫካቸው ውስጥ ይገባሉ ይሄ ነገር እንደዚህ ነው የሚቀጥለው 5 አመት 10 አመት 20 አመት 30 አመት 50 እንደዚህ ነው የሚቀጥለው ማን ነው ዋጋ እየከፈለ ያለው ያማራ ህዝብ ነው እነሱ ባንክ ይዘርፋሉ እንዳልሽው ኦልሞስት ባለፉት ሳምንታት በርካታ ባንኮችን ሲዘርፉ ነበር በጣም የሚገርመው ግን ዘርፈው በወሰዱት ብር ላይ እርስ በራሳቸው እየተዋጉ ነው ዛሬ ላይ ከወልዲያና ከሰሜን ወሎ አካባቢ ተጠራርጎ የወጣው የፋኖ የሚባለው ወንበዴ ቡድን የዘረፈውን ብር ለመከፋፈል እርስ በራሳቸው እየተዋጉ ነው ያሉት ይሄ በቀጥታ ከስፍራው የደረሰን መረጃ ነው ነገር ግን ንጹሃን እየተንከራተቱ ነው ያሉት በአንድ በኩል ለህዝቡ የሚያስቡ መስለው ህዝቡን ሰብስበው ሀገር አፍራሽ የሆነ ንግግር ሲያደርጉ እንሰማለን በሌላ በኩል በዘረፉት ብር ላይ ደግሞ እርስ በራሳቸው እየተዋጉ ነው ያለውና በምንም ተአምር እነኚህ ሰዎች በዚህ ሁኔታ በጣም በረጅም ጊዜ ክልሉን ያወድሙታል የክልሉን ህዝብ ከፍተኛ የሆነ ዋጋ ያስከፍሉታል ይሄ ሁኔታ አንድም ለድል አያበቃቸውም የሚጠበቅም ድል የለም በጠመንጃ አፈሙስ አንድ ቀን እርስ በራሳቸው ይዋጋሉ ሌላ ቀንም ተመልሰው እርስ በራሳቸው ይዋጋሉ ዛሬ ይታረቃሉ ነገ ይጣላሉ ምክንያቱም ጽንፈኝነት መንደር የብሔር ፖለቲካ በብሔር ብቻ ስትሰበሰብ ከዛ በኋላ ወደ አውራጃ ነው የምትወርደው ይሄ ሁኔታ ይቀጥላል እያንዳንዱ በአማራ ክልል ያለ ቀበሌ የራሱ የፋኖ አመራርና ቃል አቀባይ አለው እነኚህን የፋኖ አመራርና ቃል አቀባዮች በዩቲዩብ እና በውጪ በሚገኙ ቲክቶክ ላይ ነው የምንሰማቸው ስለዚህ ጥሩን መንገድ ቀላሉን መንገድ መርጠው ከባዱን መንገድ ነው ያዙት እየተደቆሰ ይኖራል ሌላው አንቺ ያነሳሽው አሁን በመስጊድ ውስጥ ገብተው ሙስሊሞች ላይ ኢማም ላይ ግድያ ፈጽመዋል ይሄ ብቻ አይደለም አልሰማንም ተደበቁን እንጂ በርካታ ቤተክርስቲያን ውስጥ ገብተው የእምነት አባቶችን ገለዋል ፋኖ ክርስቲያን አይደለም ሙስሊምም አይደለም አንድ ወቅት የሰማነው ዜና ምን ነበር በክልል ውስጥ ያለ እያንዳንዱ ቤተክርስቲያን 40 ሺህ ብር በየወሩ እንዲያዋጣ ግዴታ አስቀምጦባቸው ነበር ይሄንን የተቃወሙ ምዕመናንን የቤተክርስቲያን አባቶችን ገለዋል የመካነ ሰላሙ ስለተሰማ ነው በርካታ ቤተክርስቲያን ውስጥ በየቆላውና በየገጠሩ የአማራ ክልል ውስጥ ያለ ቤተክርስቲያን ውስጥ ከፍተኛ ዝርፊያ ፈጽመዋል የእምነት አባቶችን ሲገሉ ነበር ይሄ ሊታወቅ ይገባል በትምህርት ላይ ኦልሞስት የክልሉ ተማሪዎች የሉ ትምህርት ቤት እየተማሩ አይደለም በመመሪያ ነው ከምን በኋላ ነው የምንማረው ብሎ የዛሬ 40 አመት ኦነግ ይተቀምበት የነበረውን ፕሮፓጋንዳ ይዘው ነው ጫካ የገቡት ኦነግ የዛሬ 35 40 አመት ትምህርት ከነጻነት በኋላ ነው በሚል በርካታ ተማሪዎችን ከትምህርት ገበታ አሸፍቷል ይሄ ትልቅ በደል ነው በኦሮሞ ህዝብ ላይ የፈጸመው ያን ጊዜ ኦነግ ዛሬም ያንኑ ኋላ ቀር የሆነ አመለካከት ነው እነሱም እያስተጋቡ ያሉትና ይሄንን በዋናነት የክልሉ ህዝብ ከሀገር መከላከያ ሰራዊትና ከመንግስት ከክልሉ መንግስት ጋር ቆሞ ሊያጠፋቸው ይገባል እያየን ያለነውም ይሄንን ነው የክልሉ ህዝብ ሃይጃክ አድርገውታል የታገተ ህዝብ ነው ህዝቡን አግተውታል እንደ ክልል ህዝቡን አግቱት ከዛ በኋላ ደግሞ እንደ ዞንና እንደ ወረዳ
ህዝቡን አንዳንዴ በእምነት አንዳንዴ ደግሞ በእንትን አግተውት ነው እንጂ ያለው የክልሉ ህዝብ በመንግስት ላይ እነሱ እንደሚያወሩት አይደለም። እነሱ ባይኖሩ ኖሮ ምን ያህል የልማት ተጠቃሚ እንደሆነ እያየ ነው ያለው። በኦሮሚያ ምን እየተሰራ እንደሆነ፣ ደቡብ ውስጥ ምን እንደሰራ እንደሆነ። ዛሬ ሶማሌ ክልል ኦልሞስት የኢትዮጵያ ዋና ክልል እየሆነ ነው። በርካታ ጅጅጋ ከተማ ከአዲስ አበባ ቀጥሎ ሁለተኛዋ የኢትዮጵያ ውብ ከተማ መባል ደርሳለች። ይህን እድል የአማራ ክልል እንዳያገኝ እያደረጉ ያሉት እነኚህ ጽንፈኞች ናቸው። ትግራይን በሚመለከት ያነሳሽው ወያኔዎች ከታሪክ ለምን እንዳልተማሩ አይገባም። እነኚህ ሰዎች ምናልባት ጌታቸው ረዳ እንዳለው የተቸነከሩ ናቸው። ተቸንክረዋል አንድ ቦታ። አንደኛ ምንም ወጣት ትውልድ አላዘጋጁም። ያለፈው ስርዓት ናፋቂ ናቸው አይነት ስራ ነው እየሰሩ ያሉት። ልክ የዛሬ 35 አመት ደርግን ሲወጉ የነበረችው ኢትዮጵያ ዛሬ የነበረችው ኢትዮጵያ አንድ አይደለም። ዛሬ ኢትዮጵያ ተለይቷል። የኢትዮጵያ መንግስት ድሮ የሚያውቁት መንግስት አይደለም። ትክክለኛው ፌደራላዊ በህዝብ የተመረጠ በልማት ላይ አተኩሮ ሌት ተቀን የሰዎችን ተጠቃሚነት የዜጎችን ተጠቃሚነት ለማረጋገጥ እየሰራ ያለ መንግስት ነው። የትግራይ ዜጎች ይሄንን ያያሉ። አዲስ አበባ ላይ ምን እየተሰራ እንዳለ ያያሉ። አዳማ ላይ ምን እየሰራ እንዳለ ያያሉ። ደቡብ አካባቢ ምን እየተሰራ እንዳለ ያያሉ። የትግራይ ህዝብ ከዚህ ሁሉ ልማት ተጠቃሚነት ኋላ እየቀረ ነው። ይሄንን ደግሞ እያደረገ ያለው ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ማወቅ ያቃተው ነገር ምንድነው? ዛሬ ቲፒኤልኤፍ ቢዋጋ ትግራይ ውስጥ ጦርነት ቢከፈት የመጀመሪያው ታዋጊዎች እርስ በራሳቸው ነው። እዛው ነው የሚዋጉት። የመከላከያ ሰራዊት ምናልባት ለማስታረቅ ካልገባ በስተቀር ብዙ ኃይሉን የሚያባክንበት ምክንያት ያለ አይመስለኝም። እርስ በራሳቸው ነው። በመስራቅ በኩል ከፍተኛ የሆነ የትግራይን የቲፒኤልኤፍን ፖለቲካ መቀየር የሚፈልጉ ክልሉን ማረጋጋት የሚፈልጉ ለሰላም የሚሰሩ የህዋትና እነሱ ቲዲኤፍ የሚሉት የወንበዴ ቡድን አባል የነበሩ ከቀድሞ ስተታቸው ታርመው ትግራይን አረጋግተው የፌደራል መንግስቱ አካል እንድትሆን የሚፈልጉ ታጥቀው እየተንቀሳቀሱ ያሉ ኃይሎች አሉ። ዛሬ ላይ አዲስ አበባ ከተማ የሚኖረው ባለሀብቱ ዲያስፖራው ሳይቀር ሰምተን አናቅም። ለረጅም ጊዜ አውቆም ሆነ ሳያውቅ በአንድ ድምጽ ወያኔዎችን ይደግፍ የነበረው የዲያስፖራው ተጋሩ ዛሬ ተከፋፍሏል and forever ተከፋፍሏል። ተመልሶ አንድ ሆኖ ቲፒኤልኤፍን ወይም ሌላ ድርጅት መደገፍ አይችልም። የትግራይ ህዝብ እኔ እንዳየሁት ፖለቲካሊ ማቹርድ እየሆነ መጥቷል። ያለበት ስቃይ እሱ ላይ የተፈጠረው ችግር ምን አደረገው? ፖለቲካሊ እንዲበስል አደረገው። ድሮ አይኑን ጨፍኖ ቲፒኤልኤፍን ይደግፍ የነበረው ወያኔዎችን ይደግፍ የነበረው የትግራይ ሰው ሁሉ ዛሬ ላይ እየነቃ ዋይ ለምን ሌላ ሁለተኛ አማራጭ የለም እንደ እያለ ማሰብ ጀምሯል። ሁለተኛ አማራጭ ደግሞ በተለያየ መንገድ ተዘጋጅቷል። የሀገር መከላከያ ሰራዊት ለትግራይ ህዝብ ወሳኝ ሰራዊት ነው። የሀገር መከላከያ ሰራዊት ብሔር የለውም። ትግራይ አይደለም፣ አማራ አይደለም፣ ኦሮሞ አይደለም። የኢትዮጵያ ሀገር መከላከያ ሰራዊት ነው። ይሄንን በተግባርም በቃልም በምስልም በድምጽም በምንም ተነግሯል። በርካታ የትግራይ ተወላጆች ከሀገር መከላከያ ሰራዊት ጎን እንደሆኑ ማወቅ ይቻላል። በአሁኑ ጊዜ እያየን ነው ያለነው፣ እየሰማን ነው ያለነውና ለምን ክልሉን አግተውት ለምን እንደሚቀመጡ ሊያስቡበት ይገባል። ሌላው ከሻቢያ ጋር ያለው ቅንጅት ነው። አንደኛውና ዋነኛው የትግራይን ተጋሩ የሚባለውን ህዝብ የሚከፋፍለው ነገር ምንድነው? ከሻቢያ ጋር የሚኖራቸው ቅንጅት ነው። አመራራቸውን ይከፋፍላል፣ የሚሊተሪ ሰዎችን ይከፋፍላል፣ ህዝቡን ይከፋፍላል። ኤርትራ ለራሷም እንደ ሀገር ያልኩ የኢትዮጵያ ፌደራል መንግስት ኢትዮጵያ እነኚህ ሰዎች ኢትዮጵያውያን ናቸው። በማንኛውም መስክ ኢትዮጵያ ውስጥ መሬት ላይም አየር ላይም የሚታይ ስራ እየሰራ ያለ የኢትዮጵያ ፌደራል መንግስት እንትተው በጣም ደካማ ያረጀ ይጃጀ ከሻቢያ ጋር መስማማት ማለት
ያንኑ የሻዕቢያ መንገድ መከተል ማለት ነው እና ይሄ ሁኔታ ደግሞ በጣም ግልጽ በሆነ አሁን ውይይታቸውን በውጭ ያሉት የሚያደርጉትን አገር ውስጥ ያሉ ናሽናሊስት ትግሬዎች የትግሬ ብሔረተኛ የሆኑ የትግራይ ኤሊቶች በተለያየ ሚዲያ ላይ ሲያወሩ ምን ሰማው ነገር ምንድነው ህዝቡ በተለይ ከሻዕቢያ ጋር ባላቸው ግንኙነት በከፍተኛ ደረጃ እየተከፋፈለና ይሄ ደግሞ ክልሉን የበለጠ ክልሉን ሊያወድምና ያንን ህዝብ የሚያዋርድ ተግባር ነው ብሎ እየተቃወሙ ነው ያሉት እና እኔ የፌደራል መንግስት በተለይ ትግራይን አስመልክቶ ሃንድል ያደረገበት መንገድ ጥሩ ነው ያለም አንደኛ ጦረኝነት እያሳየ አይደለም ባጀት እየሰጠ መሪውን አሁን በቀደም ታደሰ ወረደ እዚህ ነበር እዛ ሲሄድ ደግሞ ምናልባት ይፎክራል እዚህ ሸራተን ነበር የተቀመጠው እርግጠኛ ነኝ ሸራተን የሚያስቀምጠው በጀት የለውም በመንግስት በጀት ነው ሸራተን የሚቀመጠው ሌሎቹም እንደዚህ አይነት ክልላቸውንም ሆነ ህዝባቸውን ያወሳሰበ ያመሰቃቀለ እንትን ውስጥ እየከተቱ ስለሆነ ምንም የሚፈጥሩት ነገር የለም ይሄው ባለፈው ተናግረናል ሸኔ ሲደመር ፋኖ ሲደመር ወያኔ ሲደመር ሻዕቢያ አንድ ነገር ኢትዮጵያ ውስጥ ሊያመጡ አይችሉም ምክንያቱም ሸኔ የሚባለው ኃይል ከፋኖ ጋር በተባበረ ቁጥር እዚህ ራሱ ሸኔ ይፈርሳል ፋኖ የሚባለው ከወያኔ ጋር በተባበረ ቁጥር ፋኖ ይፈርሳል ወያኔ የሚባለው ከሻዕቢያ ጋር በተስማማ ቁጥር ወያኔ ይፈርሳል እየፈራረሱ ይሄንን አይነት ሲምፕል ፖለቲካ ለምን መረዳት እንደሚያቀታቸው ነው የሚያሳዝነው አንዳንዶቹን ስናይ በተለይ የወያኔ ሰዎችን እውነት ኢትዮጵያ 27 አመት በእንደዚህ አይነት ጭንቅላት ነው ስትመራ የነበረው ያስብላል ይሄው ነው እሺ ጃዋር እጅግ በጣም አመሰግናለሁ ለዛሬ እዚህ ላይ በቃ የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው ጥሩ ጊዜ ይሆንላችሁ